ኢቫንጋዲ ተጀምሯል። እነሆ እንግዲህ በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር በዚህ ምሽት የኢቫንጋዲ ፕሮግራማችን ተጀምሯል። እንግዲህ የፍቅር ምሽታችን ነው፣ የሆዳችንን የምናወጋበት ቆንጆ የፍቅር ፕሮግራማችን ኢቫንጋዲ ነው ተጀምሯል። እነሆ ቅዳሜ ምሽት ሆነና ከናንተ ጋር ጥሩ ጊዜ ልናሳልፍ ምሽቱን መርጠን ተገናኘን። እሳቱ አለ፣ አበባው አለ፣ መጠጡም አለ። እንግዶችም ደግሞ እንደ ሁሉ ጊዜው እንደተጠበቁ ናቸው። ከነሱ ጋር ደግሞ ታሪካቸውን እያወሩን ቆይታ እናደርጋለን። ቃል ኪዳን ዘላለምና እጹብ ተገኘ አብረናችሁ ቆይታ እናደርጋለን። ፕሮግራማችን ሁሉንም ነገር አዘጋጅተናል ይመስለኛል። ሁሉም ተዘጋጅቷል። ደመቅ ፈካ እንዳለ ነው ተመልካቾች። ወደ እንግዶቻችን እንጋብዛቸው። ወይዘሮ ሙሉ መቤት እና አቶ ጋዲሳ ረጋሳ ይባላሉ። የፍቅር ጅማሯቸው ወደ ኋላ 50 ዓመታትን ይወስደናል። በዛ ላይ ደግሞ የመጀመሪያ ግንኙነታቸውን ስናስበው ውሃ በመቅዳት የተጀመረ ውሃ በመቅዳት ከዛ በማየት ውሃ በመቅዳት የተጀመረ ነው። ተመልካቾቻችን እስኪ 50ኛ ዓመት የወርቅ ኢዮቤልዩ በዓላቸውን እንግዲህ አክብረዋል። አክብረዋል። እኛንም ደግሞ ጠርተውን ነበረ፣ ሂደን ተገኝተን ነበረ። እሱን ተከታትለን ለእናንተ ማድረሰናችሁ ድጋሚ ስንገናኝ እነሱን ይዘናቸው ነው ወደዚህ እንመጣ። ስለዚህ ቀጥታ ወደ አንቨርሰሪው 50ኛ ዓመት አንቨርሰሪያቸው እንሄዳለን። ስለዚህ ወደ ኢቫንጋዲ ፕሮግራማችን ነው። ቅዳሜን ከኛ ጋር እየተከታተላችሁ የምትገኙት ከኛ ጋር ጊዜ እያሳለፋችሁ ስለሆነ እጅግ ደስ ይለናል። ቀደም ሲል አንቨርሰሪ ተጋብዘን ነበረ። እዛ ደርሰን ደግሞ እንግዶችን ደግሞ እኛ እዚህ በቤታችን አይደል በቤታችን ጋበዙን። እንግዲህ ተመልካቾች አንቨርሰሪያቸው የ50ኛ ዓመት የወርቅ ኢዮቤልዩ በዓላቸው ድምቅ እንዳለ ነበር። አሁን ደግሞ እኛ በተራችን እስኪ እኛ ቦታ እስኪኛ ካለንበት መጣችሁ ታሪካችሁን አካፍሉን ብለናቸዋል። ተመልካቾች እስኪ እንቀበላቸው። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን አደረሳችሁ። እንኳን አደረሳችሁ። እንደምንሽ አባባ ደህና ናችሁ? አምሮባችኋል። በጣም አምሮባችኋል ማሚ። እንኳን ደህና መጣችሁ። እንኳን አደረሳችሁ። አምሮባችኋል። በጣም አምሮባችኋል። እስኪ ያ ተቀበል እሺ ኤው ቸርስ ብለን እንጀምረው። እዛው ተጋር ብላችሁ ለፍቅራችሁ እንኳን አደረሳችሁ። ቸርስ ተደርጎ አይቀመጥ ይባላል። እንጠጣ። እንኳን ደህና መጣችሁ። በጣም አምሮባችኋል። እንኳን ደህና ቆያችሁ። እናመሰግናለን። እንኳን አደረሳችሁ። አብሮ አደረሳችሁ። የዛሬ 50 ዓመት ነው ትውውቃችሁ እና ደግሞ ውሃ ከመቅዳት ነው ጅማሮ ሲባል ሰማንና እንደው ትንሽ መረጃ እንደው ጋሼ ከዛን ጀምር እንዴት ነበረ ከማሚ ጋር የተዋወቁት? ከማሚ ጋርማ የተዋወቅኩት በ1968 ነው። ከአንድ ሀገሬ ልጅ የሆነ መጨረሻ ላይ ደግሞ እንደ አባትም እንደ ሽማግሌም ሆኖ የዳረኝ አቶ ተፈራ ቱፋ ይባላል እና ለስራ ጉዳይ እሱን ትቼ ወደ ቡርጭቆ አካባቢ ነበር የምንኖረው እና እኔ ለሆነ ስራ ሄድኩኝና ያ ስራ ብዙም ስላልተመቸኝ ትቼ ሲመለስ
እነሱ ቤት ተከራይቶ ገብቶ አገኘሁት። ጓደኛዎት ማለት ነው? አዎ ጓደኛዬም ነው አባቴም ነው ወንድሜም ነው። እና እዛ ገብቶ አገኘሁት። እዛ ያው እሱ እዛ መኖሩን ነገረኝ። ሄድኩ እነሱ ቤት እሱ ጋር አረፍኩ። አሁን ከዛ ያው ቡና መጠጣት አለ። እኛ ወደ እነሱ ስንሄድ እነሱ ወደኛ ሲመጡ ከዛ ለስራ አንዳንዴ ስትመጣ እዛ አያታለሁ። ሲሉ አጋጣሚ እንግዲህ አንድ ቀን ክፍተት ተፈጠረና ሁለታችን ብቻ ተገናኘን፣ አወራን፣ ተዋወቅ። ግን ጋሽ የመጀመሪያ መቼ ነው ያዩት? ያስታውሱታል? መጀመሪያ እንዴት እንዳዩት ማሚ? የደነገጡበት የመጀመሪያው አይ የመጀመሪያ አይደለም እሱ መጀመሪያማ እዛ ቤት ውስጥ ነው ያገኘኋት። የመጀመሪያ ጊዜ ሲያዩት? አዎ እዛ አገኘኋት። እዛ እንዱ እውቅ አይን መታየት አለ አይደለ? እንዱ አየኋት። አሁን ከዛ በኋላ አይታ አደነቁ ወይስ? አዎ እየቆየን ሄርን እየተግባባን መጣን። አንድ የሀገሬ ልጅ ውሃ ከነሱ ጋር ወደ ውንጌት አካባቢ ነው እሷ የምትኖረው። ነፍሷን ይማርና ሞታለች እሷ። አገር ቤት ጎረቤት ነን እና ከሷ ወንድሞች ጋራ እንማር ነበር እና አሁን እዛ ተገናኘን፣ ተዋወቅን። በጣም ስለሚወደ እሷም ስለምትወደኝ አንድ ሀገር ልጆችም ስለሆን አንድ አካባቢም ስለሆን ከወንድሞቿ ጋር ደግሞ ተማሪ ስለሆን በጣም ነው የምታቀርበኝና እሷ ጋር ሄዳለሁ። ውሃ ስትፈልግ ውሃ ለመቅዳት ትመጣለች። እናንተ ወደ እነሱ ግቢ ማለት ነው። እኔም እያወራን ውሃዋን ከቀዳች በኋላ 10 ሳንቲም ነው የሚከፈለው ለአንድን ስራ። አሁን ያንን ለመቀበል ትመጣለች እሷ። አሁን ስትል እቺ ሴትዮ እንደው ጋዶ ትለኛለች። አቤት እትዬ ትያበቡ ነው ማለት አቤት እትዬ ያልኩ ምን አለ እቺ ልጅ ብታገባት ወዳታለሽ ማለት ልቤ ውስጥ ያላሰብኩትን ነገር መሰንቀር ጀመረች። አሁን ከዛም በኋላ ነው ትኩር ብዬ ማየትም የጀመርኩት። እያልን ሲሄድ ከነሱ ግቢ ለቀን ወጣን፣ ሌላ እዛው አካባቢ ገባን። አሁን ያው ለመገናኘት ተመቸን፣ መቀራረብ መጣ፣ መነጋገር መጣ። ከዛ ነው እንግዲህ መቀራረብ የመጣ። አጋጣሚ ያው ባንክ ሲባል በዛን ጊዜ ብርቅ ነው። ዘመዶቼ ደግሞ ለሌላ እያጩኝ ነበረ። አሁን በዛ በቃ ለመሸሽ በቃ እሱ ሲጠይቀኝ እሻልኩት። ከዚህ በፊት አስበውት ነበረ ሲያዩት ምናምን? አይ ዘመዶቼ እንትን ነው ወደሱ ሊያመጣኝ የቻለው ማለት ነው። እነሱም ስለሚፈልጉ ሊድሩኝ በዛ የተነሳ እሱ ሲጠይቀኝ ደግሞ እሻልኩት። እንደ ትንሽ ነበር የሆነ ነገር ፍላጎት ሌላ ሰው ሊዳሩ እየታጨ ከዛኛውና ከአባቢ ይሄኛው ትንሽ እንቀራረባለና በእድሜ ያኛ ደግሞ በእድሜ ማንቀራረብ ሰው ነው። ስለዚህ ማውራቱ ምናምን አለ በውሃ መቅዳቱ ውስጥ ጎረቤት በመሆኑ ውስጥ። አዎ ያኛውን እንደውም አላውቀው እነሱ ናቸው ያመጡት። በአጋጣሚ ትንሽ እሱ ሻል ያለ ነው፣ ኑሮውም ሻል ያለ ነው። ምስቱ ሞታባት ነው ሲሉን ሰማለን። ስለዚህ እሷን ያግባት ልጃገረድ ከሆነች ምንም ችግር የለም፣ ፈት ከሆነች ለሱ ጥሩ አይደለም ለልጆቹ ምናምን እያሉ እንትን ሲያወሩ ሰማሁኝ እኔ። ስለዚህ እሱ ሲጠይቀኝ ያለምንም ጥርጥር እሺ። እንዴት ነበር ግን ያ ቤት ውስጥ ብቻችንን ተገናኘን ብለዋል አባቢ? እንዴት ነበር ያኔ? ምን ብለው አወሯት? እንዲሁ ተቀራረም አወራን እንጂ ስለዚህ ጉዳይ አላነሳንም። ይሄንን ጉዳይ ያነሳ ነው ከዛ ግቢ ከወጣው በኋላ ነው። ከግቢ ከወጣን በኋላ ሌላ ቦታ ተከራይተን ከገባን በኋላ ያው እኔም ለብቻዬ ተከራይቼ ወጥቼ ነበርና አሁን በዛ ነው ስንቀራረብ የሆነ ጥያቄ አነሳሁላት እኔ ከዛ በፊት ምን አሉ? እንደው ይሄን ከመጠየቅዎት በፊት ተጨንቆ የሆኑ ጊዜያቶችን ናፍቀው ከሆነ አስበው ከሆነ ለመናገር መቼም ይከብዳል። ባንዴ ለመናገር ስለሚከብድ እንዴት ነበር? እንደው ከንቱ ብንጀምር ከመጀመሪያው እንግዲህ ምንድነው ያልኳት? አሁን አንደኛ ምንም ዘመድ የለኝም ያ ሰውዬ ካልሆነ በስተቀር እሱም በአገር ልጅነት ነው እንጂ የስጋ ዝምድና የለንም። እዚህ ሀገር ውስጥ ማለት ነው የሀገር ልጅነቱ ነው። እና አሁን ከዛ አንደኛ ብቸኝነት አጥቶኛል። ብቻዬን ነው የምኖረው።
የ15 ዓመት ልጅ ሆኜ ነው የመጣሁት እና ቤተሰቦቻችን በመለያየታቸው እናትና አባቶቻችን 8 ከወለዱ በኋላ ነው የተለያዩት። በዛ ሁላችንም ተበታተንና እኔ እድል ሆኖ አዲስ አበባ መጣሁ። አዲስ አበባ ሲመጣ አክስቴ ጋር ነበር እኔ የመጣሁት። አጋጣሚ እኔ መጥቼ በአመቴ ሞተች እሷ። አሁን ብቻዬን ቀረሁ። ልክ እሷን ሳገኛት አንደኛ ያቺ የአገሬ ልጅ ምን አለች ልጅ ብታገባት ስትለኝ አሁን ማየትም ጀመርኩ። ጸጉሯ በጣም ደስ ይል ነበር። አሁንም ያምራል። ጥቁር ነው ያምራል፣ በጣም ደስ ይላል። አንዱ ስንጫወት ስሚ አልኳት። እሺ እኔ ላገባሽ ፈልጋለሁ። ቀጥታ አዎ ወድሻለሁ፣ ወድጄሻለሁ፣ ላገባሽ ፈልጋለሁ። ማገባሽ ግን አንድ ነገር ስትስማምኝ ነው አልኳት። ምንድነው እሱ አለችኝ። አንድ እህት የለኝም፣ እዚህ አባት የለኝም፣ ወንድም የለኝም። እህት የምትሆኝኝ ከሆነ እንደ ምስት ደግሞ እናትም የምትሆኝኝ ከሆነ ላገባሽ ፈልጋለሁ። ተስማሚያለሽ ወይ ያልኳት። እሺ እሺም አላለችኝ። አልደነገጠችም ወይ አልሮጠችም? ደንግጣለች። አይ እስቲም ቆይ መጀመሪያ ልማከር ብላ ነው ካጠገቤ ሄደችው። አቃችን ተነጋግረን ተለያየን። 15 ቀን ያህል ጠፋችብኝ። አይ እንግዲህ ባትስማማ ነው አልኩና ዝም አልኩ። አሁን አንድ ቀን ሳላስበው ድንገት መጣች። አሁን ከዛ ቁጫን ተወያየን፣ ተጫወትንስ። ምን አልሽ? መልሴን እኮ አልሰጠሽኝም አልኳት። አስቤበታለሁ እስማማለሁ አለችኝ። እሷ ቀጥታ? አዎ። ያኔ አባባ ጥያቄ ሲያቀርብልዎት አስበውት ነበር? መጀመሪያ እንደው ይታወቀውት ነበር? ካልሆነስ ደግሞ እንዴት ነበር ስሜቱ ያኔ ሲጠይቀውት? ያኔ እኮ እንዳሁኑ አልበሰለም። እሺ እኔ በዛን ጊዜ የ15 ዓመት ልጅ ነኝ። ስለዚህ ዝም ብሎ ማግባት እንደ ትልቅ ነገር ስለማየው ከቤት ደግሞ ተሞሽሮ መውጣቱም እንደ ትልቅ ነገር ስለማይ ዝም ብዬ ነው እንጂ የገባበት ነገሩ ገብቶኝም አይደለም። አልደነገጡ? አልደነገጡም? እንደው ልብ ይመታል። ከዛ በኋላ 15 ቀን ደግሞ መብሰልሰሉ አለ። አዎ እሺ ልበል እምቢ ልበል። አንድ ወገን እንኳን ቤተሰብ ደግሞ ምን ይላል የሚባል ግምት አለ። በዛን ጊዜ ደግሞ ወጣም ብትይ ትልቅ ነውር ነው በዛን ጊዜ። ስለዚህ በቃ እንግዲህ ማግባት አለብኝ አልኩ። አንድ ጓደኛዬ ነበረ፣ ለሷ ሳማክራት እባክሽን አግቢ ያለች። በቃ እሺ አልኩኝ። እንግዲህ ያው ቤተሰብ መጠበቅ መጣ። ለቤተሰብ ሄዳችሁ ተናገራችሁ? አልናገርም። ኧረ ነውር ነው በዛን ጊዜ። እንዴት ነው ሽማግሌ ሲመጣ ነው የሚነገረው? አዎ አትነግሪኝም? እሺ ለቤተሰብ እንደ ሽማግሌ ሊመጣ ነው እንዴ ነው አትይም። እርስዎ ግን 15ቱን ቀን እንዴት ነበር ያሳለፉት? እሱ ነው ዋናው ነገር። ዋናው እሱ ነው። ያው እንግዲህ ከዛሬ ነገር እንገናኛለን እያል እንዳሁኑ ጊዜ የለም። በመንገድም ካየሽ በቃ ይወጣልሻል እንጂ እንዳሁኑ እንደዛ የለም። ከዛ በኋላ መሀል ላይ ምናምን እንደዚህ ተገናኝታችሁ ማውራት እድል አልነበራችሁም? በእነዚህ ቀናቶች አልነበረም። ግን ትታያላችሁ? አዎ እንጂ እንዲህ አብረሽ ቆመሽ አብረሽ አውርተሽ በጣም ነውር ነው በዛን ጊዜ። ያ ካለፈ በዘበበር 30 ጊዜ ስለሚመላለስ ስራም ከያዝኩኝ አንድ አፍታ ከወጣሁኝ አዋለው እሱም አይቶ ይሄዳል። ከዛ በኋላ ምን አደረኩ መሰለሽ? ጊዮርጊስ ሄድኩኝ ቀጥታ። የነኚህ ራፖል የሚጽፉት አሉ አይደለ? እነሱ ጋር ሄድኩና ዲያነት ፈልጋለሁ እንዲጻፍልኝ ፈልጋለሁ አለ ብሎ አየኝ። ሰውየው ትኩር ብሎ አየኝ። ምን ነው አልኩት። ምን አንቺ ልጅ ነሽ? ምን ምስጢር ጋር ምን ወሰደሽ አለኝ። ስንት ዓመቶት ነበር ያለው? 23 ዓመቴ ነው። እና ምን ምስት ጋር ወሰደ? ገና ልጅ ነህ አለኝ። ዝም አልኩት። ምክንያቱም በልቤ አንዴ ቋጥር ያለው የፈለገው ብለኝ እናቴ መታቁም ብትለኝ አላቆም። አንዴ አስወስኛለሁ። ከሷ ጋርም ደግሞ ተነጋግረን ተስማምተናል። አንቀጣ ከዛ
አሁን እሱን ተውና ይጽፉልኛል ወይ አልኩት። አይ ጽፋለሁ አለኝ። እሺ ጻፍልኝ አልኩት። ጻፈ። የሷን ስም ነገርኩት እና ከዛ ለልጃችን ጋብቻ እንድትፈቅዱልን የሚል ጥያቄ አጭር 4 መስመር ብቻ ነው የጻፈው። ያችን ቁርጥ አድርጎ ጻፈ። እኔም አነበብኩ። እኔ ብጽፍ ኖሮ ብዙ ነገር እጽፍ ነበር፣ ግን ማንዛዛት ይሆናል አልኩና እሱ በጻፈው እንትን አደረኩና ፖስታ ገዛውና ይሄ ነጭ ፖስታ አለ አይደል? እሱ ውስጥ አረኩና አሸኩና አሁን ከዛ ይሄው እንግዲህ ዘመድ ያልኩት የሀገሬ ልጅ እሱ ጋር ሄድኩና አማከርኩት። ጋሽ ተፈራ አልኩት። ወይ አለ እንዲህ ነገር አስቤያለሁ፣ አንተ ምን ታስባለህ አልኩት። አለ በፊት አልነገርኩትም። አለ እንደዚህ ነገር አስቤያለሁ አልኩት። ጥሩ ነው አለ። ድንጋጤውም እንዳለ ነው። አሁን እኔም ራሴ ደስ አለኝ። በፊት ስላኝ እኔም ደንገጥ ብዬ ነበር። አይ ጥሩ ነው አለኝ። ይሄው ወረቀቱን አጽፌ መጥቻለሁና ወስደህ ስጥ አልኩት። አሁን ከዛም በኋላ እሱ ሄደና ሰጠ ወረቀት። አንድ 3 ሰው ይዞ ሄደ። አሁን ከዛ ሄደ፣ ተነጋገረ፣ ወረቀቱን ሰጠ ለአትየው ጋር ነው ያለችው። አሁን ከዛም በኋላ እንግዲህ እኔ እና ልጆቼን አማክሬ አባት አላት አባቷንም አማክሬ ነው መልስ የሚሰጠው። አሁን መልስ አልሰጥም፣ እንግዲህ ቀጠሮውን ያዝ አለ። እሺ እናታችን አንደኛ እሳቸው ቤት ውስጥ ነበረ እሱ ራሱ። ስለዚህ ሲያዩ ተፈራ አንተነ በአንተ በኩል ነው የመጣው አሉት። በዘመድ ነው የመጣው። እሺ አዎ እናቴ አዎ አለ። በጣም ይወዱታል ደግሞ እሱን። እሺ ጋሽ ተፈራ አዎ እሺ። አሁን ከዛ ወረቀቱን ተቀበሉት። እሳቸው እነሱም መጡ። ምን አሉ ቸኩዬ። አዎ መንገድ ላይ ጠብቄ ነው። ምን አሉ? እምቢ አሉ አለኝ። አልኩት። አይዞ አላሉም። አይዞ ቀጠሮ ሰጥቶኛል። በቀጠሮው ቀን እንሄዳለን። ከዛ ምን እንደሚሉን መልስ እንሰማለን። አክስቶቿ ደግሞ በጣም ኃይለኞች ናቸው እና እነሱ ናቸው የሚፈሩት። እናት አባታቸውን እንደውም እኛ አናቃቸውም። እናት አባቷን በኋላ ነው ያወቅናቸው እንጂ እና ከዛ ያው እንግዲህ ምን እንደሚሉ እንሰማለን ተባለ በቀጠሮ። ከዛም በኋላ ቀረው በዛ አካባቢ መሄድ በቃ አፈርኩ። በቃ ፈራው። ጎረቤት ደግሞ አሉ እዛው ግቢ ውስጥ እና እማማ በላይ ቡና ጠጡ እላለሁ እየሄድኩ። ቡና ግን አልጠጣም። ይሄ ልጅ ቡና ይወዳል ይሉና ቡና ያፈላሉ። እኔ ግን ቡና አልጠጣም። አሁን ከዛ እያልኩ ሲጫወት ጠፋ። ምን ነው ያ ልጅ ጠፋ ይላሉ። በኋላ ወሬውን ሰሙ። ምክንያት አለው እንኳን ያለ ነገር አልጠፋም አሉ። በዛው ወረቀቱ እንግዲህ ያው ተላከ። መልስ መጣ። ስንት ቀን ቆየ ግን እንደው ተማክሬ? ከዛ ደግሞ እርሶም አልተጨነቁም? እንደው እንዴ በጣም ወር ያህል አልቆዩ። ወር ይሆናል። ወር ቆየ። ይቆያል። እንደ የወር ጭንቀት ወጥ እንደዛን ጊዜ እኮ መቸኮል የለም እኮ ተረጋግቶ ይጠይቃሉ። ማን ነው እሱ ይሆናታል ወይ እያሉ ይማከሩና ከዛም በኋላ ነው ይሁንታ የሚሰጡት እንጂ እንዲሁ ዝም ብሎ እኮ አይሰጥም። ግን የእርሶ መቸኮል ልጅነት አለ ገናና ከመቸኮሎት ጭንቀቱ እንዴት ነበር? አንዱ ሙሉ እንዴት ያሳለፈ? ምን ታዲያ ምን ልንገሪ እንግዲህ እሱ ምን ልንገሪ ማታ እንቅልፍ ምናምን አላስቸገረውትም? ኧረ ተይኝ እንዴ። ይሁንታ ተገኘ። ያው እንግዲህ ቀጠሮ ተያዘ። እሺ ተባለ። እሷም ተጠየቀች። አንቺ ትፈልጋለሽ ወይ ይሏታል እሷንም። ያው እንግዲህ እሷ ይሁንታ ሲገኝ ተፈቀደ። ቀጠሮ ተያዘ። ለጥር 30 ለቀለበት ቀጠሮ ተያዘ። ሰርግ ማን ይሰርጋል በዛን ጊዜ? አላሰረጋችሁ? ከየት መጥቶ ያኔ የጆሮ ጌጥ አለ። የአንገት እንኳን አንገት አልገዛውም።
ምክንያቱም ከባድ ነበረ ትንሽ አልቻልኩም። የጣት የጆሮ ገዝቻለሁ እና ከዛ አልባሳት ተገዝቷል። በቃ ጥሎሽ ማለት ነው። ቀለበት ተደረገ። እንዴት ነበረ ማሚ ከሽምግልናው በኋላ ያለው? በቃ ያው ከተፈቀደ ቀኑን መጠበቅ ነው። እንዲህ እንዳሁኑ ወጣ ማለት የለም። የሰርጉ ቀን ይጠበቃል። በቃ ያንን ቀን ብቻ ነው የምትጠብቂው። አልተጨነቁም ግን በወሩ ውስጥ እንደው ቤት እምቢ ይባል ይሆን ብለው እንደ አባቢ አይሉ እንዴት መስለሽ የሚያይሉት ልጅ ስትደርስ መጥፎ ነው የሚባል አማርኛ አለ። ወጣ ካለች ጥሩ አይደለም። ቶሎ ወደዛው እንገላለን። ትዳር መግባት አለባት። እሺ ወደዛ ስለሚሉ ብዙም አልተጨነቁ። ያው አክስቶቼ ያው ዳሩ ያው ተሞሽሬ እንዳሁኑ ቬሎ የለ ምን የለ በሀገር ልብስ ረጅም ማክሲ የሚባል ያኔ ነው ማክሲ ይባላል ቀሚሱ ረጅም ቀሚስ በቃ በሱ ነው የምታገቢው። ወርቁ ተደረገ ተኳሉ ያራስ ማምን እንዲያልኩ ነው ሜዳ ያው ቤተሰብ የራሱን ነገር ስለሚፈልግ ጥሩ ሻንጣ ይዞ መምጣት አለበት። ጥሎሹ ማለት አዎ መኪና ደግሞ ደህና መኪና መምጣት አለበት። ያ ነው በዛን ጊዜ ክብር ያለው። ይዞ መጣ አባቱ? አዎ ይዞ መጣ። ምንም አትልም መኪናዋ ይዞ ባቅሙ አዎ በቃ እሱን ነው የማዩት። እንዴት መሰለሽ በዛን ጊዜ ትንሽ እንትንነት ያጠቃቸው ነበር የኔ ዘመዶች ራስ እንትን ለማለት ማለት ነው። እዚህ መኪናዋ ምን አይነት ነው ትሆንስ ምን ይደረጋል ተባለ። ወዳ ገባች እንግዲህ ምን ይደረጋል ተባለ። ተጠቃላችሁ አንድ ላይ መኖር ጀመራችሁ? ትዳር ተጀመረ? እንዴት ነበር ትዳር? አዎ ያው እንግዲህ ስንኖር አንድ ላይ እኔም ልጅ ነኝ እሷም ልጅ ነች። በርግጥ ከኔ ትሻላለች እሷ። እኔ አንድ ቤተሰብ የለኝም ብዬሻለሁ፣ ብቻዬን ነው የኖርኩት ብዬሻለሁ። ከኔ ትሻላለች እሷ። ያኔ ለምን ከቤተሰብ ጋር ነው የኖረችው። እናት የስራ ድርሻዋ ምን እንደሆነ የአባት የስራ ድርሻ ምን እንደሆነ በደንብ ታውቃለች እሷ ነች ስትመራኝ የነበረውና ሁሉንም ነገር ስለምትነግረኝ በዛ ነው አብረን የኖርነው። ወደ አዲሱ ቤታችሁ እንዴት ገባችሁ? ከዛ ከዘመዶት የርሶ የሆነ ሰው ጋር ነበር የቆዩት። ወደ እርሶ ቤት እንዴት? ወደ እኔ ቤት ስንመጣ እንግዲህ ተከራይተው ተዘጋጅተዋል ያቅሞትን? አዎ እሺ። ወደ እኔ ቤት ስንመጣ ማክሰኞ ዕለት እንግዲህ የምስራች ቀን ነው አይደል? ማክሰኞ እነሱ ቤት ተዘፈነ። ለምንድን ነው የምስራቹ? ያው መልስ ማለት እኮ መልስ ይጠሩናል። የክብር መልስ ነው። ያው ከዛ ሲዘፈን ሚዜዎቼ ሲዘፍኑ እነሱስ ቤተሰብ ይሸልማል፣ ጎረቤት ይሸልማል፣ ምን ይላል። ያችን ገንዘብ ተጠረቃቅሞ ሚዜዎቼ መጡ አዩ፣ የሷ ሚዜዎች መጡ። ከዛ በኋላ ምን ይጎላቸዋል፣ ይሄ ይጎላቸዋል፣ ይሄ ይጎላቸዋል፣ ግጥም የቤት ዕቃ በዛ በቃ የቤት ዕቃ ተሟላ። በቃ በዛ ተሟላ። ጥሩ ጓደኛ ማለት እንዲህ ነው። እሺ በቃ በዛ ቤታችን ገባን። ደግሶ እዛው እንትናሉን። ጥሩ ጎረቤቶች ደግሞ አሉኝ እዛ ነፍሳቸውን ይማርና ወይዘሮ ሻዋየሮ በሌ ይባላሉ። ቤታቸውን የተከራየሁት እና እሳቸው ደግሞ ተንከባከቧት። ልጅ ስለሆነች በስማም እንዴት አድርጎ ተንከባከቧት፣ ልክ እንደ ራሳቸው ልጅ። አንደኛ ባህሪዋ በጣም ጥሩ ነው፣ መልካም ሰውን አትነካ። ለዚህም ነው መሰለኝ አመለወርቅ ነው ወጥቷል። እውነትም አመለወርቅ ነች እና አመለወርቅ ነች። ትዳሩ እንዴት ነበረ? ከአባቢ ጋር የመጀመሪያው አካባቢ ሲሆን ያስፈራል፣ ልጆችም ስለነበራችሁ። ከዛ የመጀመሪያ የትውውቅ ጊዜያችሁን አብራችሁ ስትኖሩና እንዴት ነበር? ምንም አስፈራም። እውነት አስፈራም? በቃ ማሚ ተመችቷታል። ደስ አላት? ቤት ልሄድ ምናምን አላልኩኝም። አዎ ወዲያው እንደገባው ያው ተረገዘ። ያው እንግዲህ እዛው እንደነ ያረገዙት እዛው አካባቢ እንደተጋባችሁ ነው ያረገዙት? አዎ ወዲያው ነው ያረገዙት። እሺ ወዲያው እንግዲህ በአመቱ ወንድ ልጅ ተወለደ። እንዴት ነበር ልጅ ማሳደግ ራሱ? በጣም ልጆች ናችሁ እናንተ? ያው ይበልጥ እናቴ ጋር ሄዳለኝ። እዛ ናት ይበልጥ እናቴ ናት የምትይዝልኝ። ከዛም ስመጣ ደግሞ ጎረቤቶቼ አልችልበትም፣ ብዙም አልለመድኩኝም።
እንጂ በሁለተኛው ተለማመድኩኝ። በቃ በደንብ ይዛልን በሁለተኛው ቶሎ ነው የወለዱት ወይስ በሁለት ዓመት? በሁለት ዓመት ነው። በጣም የተፈተናችሁበት ጊዜ ይኖራል ብዬ አስባለሁ። በ50 ዓመት ግንኙነት ውስጥ መቼም ፈተናዎች አይጠፉምና አስቸጋሪ ጊዜያችሁ የትኛው ነበር የእናንተ? በቀድሞ መንግስትና በኢህአዴግ ያኔ በገባ ጊዜ የኔ በገባ ጊዜ በነበረው መካከል እኔ በመሰረቱ የመንግስት ሰራተኛም ስለነበርኩ ቀበሌ አመራር ነበርኩና በዛ ነው ትልቅ ችግር የደረሰብኝ እና ታስር ያለው በዛ ምክንያት ልጆቼ ተጎድተዋል። እሷም በጣም ተጎድታለች እና ልጆቿን ምን አለፋሽ አፈር ድሜ በልታ ነው ልጆቿን ያቆየችው ማለት ይቻላል። እኔ መጋዝ ነው ትቼባት የታሰርኩት። መጋዝ ወደዚህም ሲሄድ ይቆርጣል፣ ወደዚህም ሲመለስ ይቆርጣል አይደል? ልክ እንደዛ ገና የመጀመሪያ ልጄ 10 አመቱ የመጨረሻ ልጄ 3 አመቱ እነዚህን ነው ትቼ የታሰርኩት እና መከራዋን አይታ ነው ልጆቿን አሳድጋ ዛሬ ለወግ ለማዕረግ አብቅታ ሁሉም አድጎ ሁሉም ስራ ይዞ ሁሉም ተምሮ ሁሉም ስራ ይዞ ሴቶቹም ትዳር ይዘው ዛሬ እኛም ይሄው ፈይ ብለን በልጆቻችን ተደስተን የምንኖረው በዚህ ነው። ማማ እንዴት ነበር ያሳለፉት ያንን ወቅት? አባባ የታሰረ ጊዜ እንደ እናት እንዴት አሳለፉት? ያኔ ከታሰረም እንግዲህ ግዴታ መቻል አለብን። ለሊት ዳቦ ቤት እዛ ተቋቁሞ ይሸጣል። ለሊት ነው ሄደሽ ወረፋ የምትይዥው። ለሊት ሄዳለሁ። በአንድ ብር 10 ዳቦ ነው የምገዥው። ተሰልፈን በብር 10 ዳቦ እንገዛለን። ሁሉም ልጆች ተወልደው ነበር ያኔ? አዎ የ3 አመት ልጅ ጥሎ ነው ያኔ የታሰረው ማለት ነው። እንግዲህ 5 ልጅ ማያዝ ማለት ነው። ከዛን ያንን ዳቦ ገዛና 5ቱን እዛ እሸጣለሁ በአንድ ብር። እዛው ቆመው? አዎ እዛ ደግሞ ነጋዴ ገዛሻል። ከሌሊቱ 9 ሰዓት 10 ሰዓት ነው እጄ የሚሰለፈው በላቸው ላይ እየቆለፉ ማለት ነው። ያችን ብር አተርፋለሁ። 5 ዳቦ ቁርስ ይበላሉ። ከዛን ደግሞ ስራ አለኝ እምነበረድ እዛ ስራ ገባለሁ። ያንን መጥቼ ልጆቼን ማበላውን አብልቼ ትምህርት ቤት የሚሄዱትን ትምህርት ቤት ይሄዳሉ። ወደ ስራዬ ደግሞ ገባለሁ። ከዛ ደግሞ ማታ ስመጣ ቂጣም ጋገርኩኝ ምንም አልኩኝ ለልጆቼ ደግሞ ሰራለሁ። ልጆቿን በዚህ መልኩ ያሳደገች እናት አባታቸው በሌለ ወቅት እሳቸው ራሳቸው ለሊት ተነስተው ዳቦ እየሸጡ ከዛ ደግሞ እምነበረድ እየሰሩ ይሄ የእናትነታቸው ጥንካሬ ነውና በዛ ውስጥ እርሶ ምን ይሰማዎት ነበር? ሁሌ ስትመጣ እኔን ለመጠየቅ ስትመጣ ልጆቿንም እያበላች ቆሎም ቢሆን እያበላች እያኖረች እኔንም እዛ ድረስ መጣ ትጠይቀኛለች። ስለዚህ ትግስታቸው በራቸውን ዘግቶ የጠፉ ብዙዎች ናቸው። እሷ ግን ጥርሷን ነክሳ ልጆቿን አሳድጋ ለዚህ አብቅታለች። እንደው እናንተ ጥንካሬያችን የኛ ጠንካራ ጎን በትዳር ህይወታችን ነው ይሄ ነው ለ50 አመታችን ያበቃን የምትሉት ነገር ንገሩኝ እስኪ። አንድም ቀን መጥፎ ነገር ተነጋግረን አናቅም። አንቺ ተባብለን አናቅም። ስለዚህ እሷም ታቀኛለች ማንነቴ፣ እኔም አውቃለሁ ማንነቷ። እሷ ባትጠነክርልኝ ኖሮ ጠንካራ እናት ባትሆን ኖሮ ከዛ ወጥቼ የት ነበር እኔ መግቢያዬ? ጎዳና ነበር የሚገባው። ከዛ ሁሉ አድናኛለች። ከዚህ የበለጠ ጥንካሬ ምንድነው በማዕከላችን የሚኖረው? እናታችንስ ደግሞ እስኪ ይጨምሩበት። ሴቶች ጠንካራ ነን ብዬ ነው ማለት። አብሶ ፍቅር ካለ የማይቻል ነገር የለም። ከመጀመሪያው ፍቅር ነው፣ በፍቅር ነው የተጋባ ነው። የሱ ጓደኞች እዛ ታስሮ ብዙዎቹ እንገናኛለን ጥየቃ ስንሄድ ማለት ነው። አሁን ስንሄድ እከሌ እኮ ባሏን ፈታች ሲባል ነው ወሬ የምንሰማው። እንዴት እሱ ታስሮ እንዴት የፍቺ ወረቀት ታመጣለች ትፈታለች? ብትፈልግ ልጆቿን ይዛ ትሄዳለች፣ ብትፈልግ ለቤተሰብ በትነው ብዙዎቹ ይሄዳሉ። ግን በዛን ጊዜ በጣም አዝናለሁ እነሱ ሁኔታና ሴቶች ሲፈቱ። እነሱ ምንድነው በዛን ጊዜ ጥሩ ኑሮ የሚኖሩ ሰዎች ናቸው። ስጎልባቸው ሊሆን ይችላል ነው። እኛ ግን መጀመሪያውኑ አንራብም፣ አንጠማም፣ አንታረዝም፣ በመጠኑ ነው የምንኖረው። ራሳችሁን የሚመስሉ ነው። በቃ ያው ሽሮ ዛሬ ከበላን ነገ ድንች እንበላለን።
የተሻለ ነገር አንመኝም። ባለው መኖር ነው። በቃ ባለው ነው ተቻችለን የምንኖረው። ጭቅጭቅ ምናምን ተፈጥሮ አያውቅም ቤት ውስጥ? ተጣልታችሁ ወይ እሱን የፈታችሁበት መንገድ ይኖር ይሆን? ትንሽ እኔ ነኝ እንደው ትንሽ ምላሴ ረዘም የሚለው እሱ ዝም ይላል። አውርቼ ራሴ ስደክመኝ ተዋለሁ። ዝም ይላል መልስ አይሰጠኝማ። በዛ ነገሩን ተዋለሁ። በዛ ስለምንተው እሱም ለነገሩ ብዙም አይናገርም። ብናገርም ዝም ነው የምለው። ለምን እኔን ዝም ስለሚለኝ ማለት ነው። ከዛን ጊዜ እሱም ይተዋል። መኮራረፍ የለም ምን የለም። እንደሆነ እውነቱን ልንገርህ የመጠጥ ጓደኛ የለኝም። መጠጥ ያቺም ማገኛት ደሞዜን ቤቴ ነው፣ ለቤቴ ነው ሁሉም ነገር። ዛሬ ሰክሬ መጥቼ ቤቴን በጥብጬ ነገ ይቅርታ አልጠይቅም። ይሄ የለም በመሐከላችን። እኔም አልጠጣም እሷም አልጠጣም። መጠጥ የሚባል ነገር አንወድም። ብቻ እኔ ማጣት የማልፈልገው ሁለት ነገር ብቻ ነው፣ እንጀራና ውሃ። ይሄም ማጣት የለብኝም። አለቀ። ዋናው እኮ ነው። ደባል ሱስ የሚባል ነገር የለብንም። ከረጅም ዓመት የእስር ቆይታ በኋላ ሲመለሱ የነበረው የቤቱ ሁኔታ እንዴት አገኙት? እንደ አባት እንግዲህ ከረጅም ጊዜ በኋላ ነው የተመለሱትና እንደው እርሶ ጋር እንዴት ነበር ያኔ ሲመለሱ የነበረው ነገር? በእርግጥ ሲመለስ ብዙ ለውጦችን አይቼ ነው የገባሁት። ሲመጣ እኔ አቀባበል ሲደረግልኝ አንደኛ ልጆቼም አቀባበል አድርጎልኛል፣ ጎረቤቶቼም አቀባበል አድርጎልኛል። የቤቴን ለውጥ ያየሁት እኔ ሲታሰር ሶፋ አልነበረ፣ በዛን ጊዜ ሶፋ አልነበረ ያለን አግዳሚ እና ወንበር፣ ከዛ ውጪ የለም። የተሻለ ካለ ወንበር ትገዛለህ፣ አለበለዚያ ደግሞ አግዳሚ፣ አለዛ ደግሞ ሳጥን ታውቃለህ? እቺ የልብስ ሳጥን ነው። የልብስ በቃ ሳጥን ልብስም ትይዛለች፣ ትቀመጥበታለች። ሁለት አገልግሎት ትሰጣለች። ያ ነበረ እኔ እንትን ስል ማለት ነው። አሁን ግን ሲመጣ ሶፋ ቤት ሞልቶ ሶፋ ገዝተው ጠበቁ። አዎ ያ ወንበር የለም ሲገባ፣ ሳጥኑም የለም፣ ወንበሩም አግዳሚውም የለም። አግዳሚው በር ወጥቶ የውጭ እንግዳ ሲመጣ በረንዳ ላይ ቁጭ ብለን የምንጫወትበት ነው እንጂ ቤት ውስጥ የለም። ይሄ ለውጥ አግኝቻለሁ። ልጆቼ አድጎ ምንም ሳይጎሉ እንደነበሩ አድገው ተምሮ ስራ ይዞ ነው ያገኘዋቸው። ግማሹ አግብቶ ይሄ ራሱ እዛ ነው ያስመረቀኝ። መጥቶ ያግብቶ ማለት ነው። እዛ መጥተው እዛ ነው የመረቅኳቸው። ሙሽሮች መጡ ሙሽሮች እስከ ሙሽራ ልብሳቸው ተመረቁ። አዎ እዛ መጥተው አስመረቁ፣ መርቂያቸዋለሁ። እና ሲገባ እንግዲህ ተሟልቶ ነው ያገኘኋቸው። ቤቴ ጎሎ አላገኘሁም። እሷም የከሳች ምስት ነበረ ጥያት ሄድኩ። ትንሽ የተሻለ ፊት አግኝቼ ነው ያገኘኋት። እና ይሄ ነው እና ስለዚህ ይሄ ለውጥ አይቻለሁ። ያው ሲመጣም በደስታ ነው ቤቴ የገባሁት፣ በደስታ ነው የኖርኩት። አሁንም ይኸው በደስታ ነው አብረን ያለነው። አሁን ዛሬ የልጅ ልጆቼ ብቻዬን ነበረ የመጣሁ ብዬሻለሁ። 11 የልጅ ልጅ 12 የልጅ ልጅ አድርሼ ጉለሌ ሞላኋት። ከዚህ የበለጠ ደስታ ምንድን ነው? ከዚህ በላይ ምንድን ነው? ብቻዬን ነኝ ብዬሻለሁ። ብቻዬን መጥቼ 11 የልጅ ልጅ አድርሼ ጉለሌን ሲሞላ ምን ትይዋለሽ? ምን ሊላ ከዚህ የበለጠ ደስታ ምንድን ነው? እኔ ፈጣሪን የሚለምነው ሁል ጊዜ እግዚአብሔር ሆይ ከዚህ አውጣኝ ብዬ ለምኜ አላውቅም። ፈጣሪ ሆይ በያዝኩት በሚሰራበት ጊዜ የራሴን ኑሮ ላደላድል ሰውን ጎድቼ ከሆነ የሰው ንብረት ወደኔ አልፎ ከሆነ ከዚህ ቤት አታውጣኝ። አለዛ በእውነት በሐቅ እስከ ዛሬ የለፋሁትን ለኢትዮጵያ ሕዝብ ለኢትዮጵያ አንድነት የለፋሁት ካየህልኝ ከዚህ ቤት ታወጣኛለህ እንጂ ከዚህ ቤት አውጣኝ ብዬ አልለምንም ነው የምለው። ሁሌ መጽሐፍ ቅዱስ ይዤ የሚለምነው ይሄንን ነው። እጅግሬን ይዞ ምንም ሳይጎል ልጆቼም ሳይሳቀቁ በሰላም ወጥቼ ከቤተሰብ ተቀላቅዬ ይሄው 11 የልጅ ልጅ አየሁበት።
ከዚህ የበለጠ ምን ደስታ አለኝ? ምን አይነት ባህሪ እንዳለው አትነግሯት በዛው ፍቅሯን ይንገሩልን። ወይ እኔም ሁሌም እንደነገርኳት እስኪ ንገሯት ዛሬ ሁሌ እስኪ ንገሯት እስኪ ንገሯት። ምስቴ እመቤቴ የልጆቼ እናት የአምስቶቹ እናት የ11ዶቹ ፈጣሪ እሷ ስለሆነች ከሷ በለጠ ምን አለኝ እኔ? እና ሁሌም አከብራታለሁ፣ ወደፊትም አከብራታለሁ በህይወት እስካለው ድረስ። እንቅፋት እንዲመታት አልፈልግም። እንቅፋት እንዲመታት አልፈልግም፣ እንድትበሳጭብኝም አልፈልግም። ስለዚህ እኔ ልቅደም ነው የምለው፣ ክብሬን እንዳያስኩ እኔ ልቅደማት ነው የምለው እኔ አሁንም ቢሆን። ምክንያቱም እሷ ከሌለች ክብር የለኝም እና ስለዚህ ከሷ ልቅደም፣ የሷን ክብር እንዳያስኩ ልቅደም ነው የምለው። እግዚአብሔርን የሚለምነው ይሄን ነው። እወድሻለሁ፣ አፈቅርሻለሁ እናቴ። አሁን ደግሞ ማሚ ደግሞ ይግለጽ። እንግዲህ ያው እየተሞጋገስን ነው። ምናምን እንሞጋገስ፣ እንነጋገር። እወድሃለሁ። እንግዲህ ወደፊትም ያው ቆርበን ሞልክሰን አብረን እንኖራለን። ሌላ ያው ቆርበናል እኮ ወይም ሞልክሳለን። ሞልክስናውን ያው ተያይዘናል። እንግዲህ ሁሉ ነገር ስጋ ደግሞ ተቀብለናል። እንግዲህ እግዚአብሔርን እየጠበቅን እንግዲህ እግዚአብሔርን እያመሰገንን እስከ እድሜያችን እንኖራለን። እንግዲህ በኋላ ወደድኩ ጠላው የሚባል ነገር የለም። ስጋ ደግሞ ከተቀበሉ በኋላ ንስሐችንን አውርደናል። እግዚአብሔር ፈቅዶልን እንግዲህ እድሜ እስከሰጠን ድረስ እንኖራለን። መልካም። በመጨረሻ ግን ያጠቃለልን ስለሆነ እንደው ምክር ከአባት ከእናት ማግኘት ጥሩ ነው። እስኪ እኛንም ተመልካቾችንም እስኪ ስለ ትዳር ይምከሩልን። አዲሶችን ባለ ትዳሮች ምክራቸው ደስ ይላል። ምንድነው መቻቻልን፣ ፍቅርን፣ አንድነትን፣ መዋደድን ይኑር በመሐከላችን። አንድ ሰው አላማዬ ነው ብሎ ትዳር ከያዘ ትዳሩን ማክበር አለ። ስራውን የሚያከብረው ለመኖር ሲል ነው አይደል እንዴ? ስራ ከሌለ መኖር አይችልም፣ እንጀራ መብላት አይችልም። ትዳሩንም እንደዛው እንደ አይን ብለን አይናችን ብልጥጥ አድርገን አንድም እየረገበገብን አይናችንን እንጠብቃለን ምናምን እንዳይገባበት አይደል? ትዳራችንም እንደዛው። በትዳር መካከል ላይ ወሬ መስማት፣ አሉባልታ መስማት አስፈላጊ አይደለም። አንቺ ትብሽ አንተ ትብስ ተባብሎ ተከባብሮ ከኖሩ ትዳራቸው የሰመረ ኑሯቸው የሰመረ ከልብ ልጆቻቸውን የሚወዱ ከሆነ ትዳራቸውን ይዞ የሚዘልቁ ከሆነ እግዚአብሔር ይረዳቸዋል። ደግሞ በእውነት ነው የምልሽ፣ አሉባልታ ቤትን ያፈርሳል። አብሶ ሴቶች እንቀበላለን፣ ወንዶችም እንደዛ ናቸው። አንዳንዱ ወንዶች አብሶ ሰራተኛ ከሆነች ብዙ ወሬ ይመጣል። ሰራተኛ ከሆንሽ ደግሞ ከዛም ስስቂ ልቦናሽን የምታውቂ አንቺ ነሽ። ታረጊ አታረጊ አንድ መድኃኒዓለም ነው በመሀልሽ ያለው። ያ ከተሰማ ትዳር ይፈርሳል። ስለዚህ ያንን ወሬ ትተው እግዚአብሔር ለፈቀደላቸው ተቻችሎ፣ አብሶ ለሴት ልጅ ደግሞ ካልቻለች ምንም ኑሮ የላትም። እነሱ ትንሽ ወሬ ግንፍል ያረገናል። ያ ባህሪያችን ነው። ያንን ትተው እግዚአብሔር ትዳራቸውን አንድ ይሰጥቷቸዋል፣ ይባርክላቸው። ወሬ ባይሰሙ እኛን አይቶ ይማሩ፣ አብራችሁ አርጁ ሆነ ምለም። ኢቫንጋዲ ፕሮግራማችን ነው እየተከታተላችሁ የምትገኙት። ከኛ ጋር ጊዜ እያሳለፋችሁ ስለሆነ እጅግ ደስ ይለናል። አሁን ደግሞ የመጨረሻው ጥያቄዎቻችን ናቸው የቀሩት። በተለይ የሚወዷት ከማሚ ምኗን ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምኗንም ጠልቼ አላውቅም። ሁሉንም ነው የሰማሁት ነገር አለ። ይሄንን አይቼ ነው ያገባሁት። እሺ ማሚስ እንደ ከአባባ ምኑን ይወዱልዎታል? በጣም ነው አይኑን ነው ጸባዩ ነው ጸባዩ መልካም ነው። ምን ሲለብስ ደስ ይሎታል አባቢ? ጃኬት ነው። ጃኬት? አዎ። ማሚ ምን ስትለብስ እርሶ ደስ ይሎታል? የሀበሻ ቀሚስ እንደዚህ ደርበብ ብላ በቃ እሱን ስትለብስ ደስ ይለኛል። የባህላችን ልብስ ስትለብስ ራሱ ኢትዮጵያን ነው የምትመስለኝ። በቃ ኢትዮጵያዊ ነች ለኔ። በቃ እሺ። ማን ነው ገንዘብ የሚያጠፋ ከሁለታችሁ? ገንዘብ የሚያጠፋ አንቺ ነሽ ማሚ?
እንግዲህ የሴት ጓዳ ብዙ ነው። ለዛ ስትመነዝሪው ሳታቂ ብሩ ያልቃል። ማሚ ከሚሰሩት ወጥ የትኛውን ይወዳሉ? ልታጣሉኝ ነው እንደምትፈልጉት? ኑሯችን የሚያሰራውን ሁሉ ይጣፍጠኛል። ማንኛውም ነገር ይሄ ነው ማለት ነው። እሷ ተንኮንጂ ጣፋ። አዎ እሷ የነካችው ሁሉ ይጣፍጠኛል። የነካችው በውሃ በጥብጣ እንኳን ብትሰጠኝ ይጣፍጠኛል። አልመርጥም። መልካም እሺ። እንደው ከሁለታችሁ መጀመሪያ ማን ነው የሳመ? የሳመ መሳም እኔ ነኝ። ስጦታ ተሰጣጣች ታውቃላችሁ? ስጦታ ነው እኮ አዲስ ያለብሳኝ ሚዲያ ላይ እንዲቀርብ ያደረገ ስጦታ ነው። ማሚ ነው እንዴ? ስጦታ እኔ ጡረታ አለኝ። አሁን ከጡረታው ነው የገዛችው? ታዲያ እንዴ የማሚ ስጦታ ነው። ለ60 ዓመቱ አብቅቶን እንገናኛለን ብለን እናስባለን። እናመሰግናለን። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እውነት ለመናገር እኛን አክብራችሁን ስለመጣችሁና ከናንተ ጋር ጊዜ ስላሳለፍን ከልብ እናመሰግናለን። እግዚአብሔር ጨምሮ ያክብርልን። አሜን። እናመሰግናለን። እናንተም ይደጉልኝ። ወልዳችሁ ከብዳችሁ እናንተም እንደዚህ 50 ዓመት የምታከብሩ አሜን። ይሄን አደራችሁ። እሺ እንደው ሰብስባችሁ ወሬ ጠይቃችሁ ማለት ሳይሆን መቼም አንድ ነጥብ አታጡም ከዚህ ውስጥ። እኔ ብቻ አይደለም ሌላውንም እየጠራችሁ እየጠየቃችሁ ነው። ስለዚህ አንድ ነጥብ አታጡም። ነገ ደግሞ ከሌላ እንደዚሁ። ስለዚህ ያችን ነጥብ አጠራቅማችሁ መጠቀሚያ ያድርጉ። እሺ አሜን። እናመሰግናለን። እግዚአብሔር ይባርካችሁ፣ እደጉልን፣ ኑሩልን ልጆቻችን። የእኛን አርአያ እግዚአብሔር ይስጣችሁ፣ ይባርካችሁ። ተባረኩልን። እውነት እግዚአብሔር ይስጥልን። መራቂ እንደ ሽማግሌ ያሳጣል።